ሰላም ጤና ይስጥልና አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የሐምሌ 22 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስቶቹ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት እንዘጋጅ ሲሉ ጥሪ አቀረቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ሳሂባ ጋፋሮቫ ጋር ተወያዩ። መከላከያ ሰራዊት ለየትኛውም ግዳጅ በላቀ ብቃት ጀግንነትና ቁርጠኝነት የተዘጋጀ አስተማማኝ ሀገር መከታ መሆኑን የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ተስፋዬ ረጋሳ ገለጹ። የኢትዮጵያ አየር መንገድ ግሩፕ በተጠናቀቀው በጀት ዓመት $9.1 ቢሊዮን ገቢ ማግኘቱን የግሩፕ ዋና ስራ አስፈጻሚ መስፍን ጣሰው አስታወቁ። የኢትዮጵያ ሀገራዊ ምክክር ጉባኤ ለህዝብ ጥያቄዎች እውነተኛ መፍትሄ በማምጣት ሀገራዊ አብሮነትን ለማጠናከር መሰረት የሚጥል መሆኑን ተመካካሪዎች ገለጹ። የሚሉት የዕለቱ ዋና ዋና ዜናዎቻችን ናቸው። ዜናዎቹም በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት እንዘጋጅ ሲሉ ጥሪ አቀረቡ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው የኢትዮጵያውያን ክንድ ተባብሮ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት 5 ቀናት ብቻ ቀርተዋል ሲሉ አስፍረዋል። በጋራ ተስፋን እንትከል ያሉት ጠቅላይ ሚኒስትሩ ውድ የሀገሬ ልጆች በእነዚህ ቀናት አስፈላጊውን ዝግጅት እንድታደርጉ በቁርጠኝነት እንድትነሱና በአንድነታችን የምናስመዘግበውን ድል እውን እንድናደርግ ጥሬን አቀርባለሁ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ሳሂባ ጋፋሮቫ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በውይይታቸው የኢትዮጵያና የአዘርባይጃን ስትራቴጂካዊ አጋርነትና የጋራ እድገት ይበልጥ በሚያሳድጉ ጉዳዮች ዙሪያ ፍሬያማና ውጤታማ ውይይት አካሂደናል ብለዋል። በተመሳሳይ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ከአዘርባይጃን ፓርላማ አፈ ጉባኤ ዶክተር ሳሂባ ጋፋሮቫ ጋርና ከልዑካቸው ጋር በፓርላማ ትብብር፣ በኢኮኖሚ ግንኙነት፣ በቀጠናዊና በዓለም አቀፍ ጉዳዮች ዙሪያ መክረዋል። አቶ አገኘሁ ተሻገር በዚህ ወቅት እንደገለጹት ጉብኝቱ እየተጠናከረ የመጣውን የኢትዮጵያና አዘርባይጃን ግንኙነት ወደ ተጨባጭ ውጤት ለመቀየር ያለውን የጋራ ቁርጠኝነት እንደሚያንጸባርቅ አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በባኩ ያደረጉት ይፋዊ ጉብኝት በኢትዮጵያና በአዘርባይጃን ግንኙነት አዲስ ምዕራፍ መክፈቱን አስታውሰዋል። በተለይም አዘርባይጃን ለኢትዮጵያ የመሶብ የአንድ ማዕከል አገልግሎት ማሻሻያ ያደረገችውን ድጋፍ በማድነቅ ትብብሩ በመንግስት አገልግሎት ዘመናዊነት ላይ ጉልህ አስተዋጽኦ እንዳበረከተ ገልጸዋል። ኢትዮጵያ እያካሄደች የምትገኘውን ሀገራዊ ሪፎርም በስፋት በማብራራት የሀገራዊ ምክክር ኮሚሽን የሰላምና የብሔራዊ መግባባት ግንባታ ሂደትን ለማጠናከር ያለውን ሚና አብራርተዋል። በተጨማሪም የአረንጓዴ አሻራና የኮሪደር ልማት ፕሮጀክቶች የአካባቢ ጥበቃን፣ ዘላቂ ልማትንና የከተሞችን ዘመናዊነት ለማፋጠን የሚያገለግሉ መሆናቸውን አስረድተዋል። በፓርላማ ዲፕሎማሲ ዘርፍ የሁለቱ ሀገራት የወዳጅነት ቡድኖች በህግ አወጣጥ፣ በተቋማዊ አቅም ግንባታ፣ በዲጂታል ፓርላማ ስርዓት እንዲሁም የህዝብ ተሳትፎን በማጎልበት ዙሪያ ያላቸውን ትብብር ማሳደግ እንደሚችሉ ገልጸው በተለይ የወጣቶችና የሴቶች የፓርላማ አባላት ትስስር መጠናከር የሁለቱን ሀገራት የህዝብ ለህዝብ ግንኙነት እንደሚያሳድግ አንስተዋል። መከላከያ ሰራዊት ለየትኛውም ግዳጅ በላቀ ብቃት ጀግንነትና ቁርጠኝነት የተዘጋጀ አስተማማኝ ሀገር መከታ መሆኑን የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ተስፋዬ ረጋሳ ገለጹ። የምስራቅ እዝ በተሰማራባቸው የግዳጅ ቀጠናዎች ሁሉ በጽንፈኞችና የጥፋት መልእክተኞች ላይ የህግ ማስከበር ስራ ከማከናወን ባለፈ የሀገሩን ክብርና ሉዓላዊነት ለማስጠበቅ ከመቼውም ጊዜ በላይ የላቀ ዝግጁነት ላይ ይገኛል ብለዋል። ከህዝብ አብራክ የተገኘው ሰራዊቱ በሰለጠነበት ሙያና በታጠቀው ዘመናዊ መሳሪያ ሀገሩንና ዜጎችን ሌት ከቀን እየጠበቀ መሆኑን አንስተዋል። ሰራዊቱ ከቀደሙት ጀግንነቶች የተረከባትን ሉዓላዊት ሀገር ክብሯንና ህብረ ብሔራዊ አንድነቷን አስጠብቆ የማቆየት አደራ ያለበት መሆኑን በአግባቡ ይረዳል ያሉት ሜጀር ጄኔራል ተስፋዬ ለዚህም ጀግንነቱና የተሟላ ዝግጁነቱ አስተማማኝ መሆኑን ገልጸዋል። የሀገሩን ሉዓላዊነት፣ ብሔራዊ ጥቅሟንና ሰላሟን በማስጠበቅ ረገድ የሰራዊቱ አስተማማኝ ቁመና የሚያኮራ ስለመሆኑ አንስተው ይበልጥ እየተጠናከረ ይገኛልም ብለዋል። የሀገርን ብሔራዊ ጥቅም አደጋ ላይ ለመጣል በባንዳነት የተሰለፉና የህዝብን ሰላም ለማወክ የሚንቀሳቀሱ ጽንፈኞችን ሰራዊቱ አይታገስም ያሉት ሜጀር ጄኔራል ተስፋዬ ለዚህም የተጠናከረ ህግ የማስከበር እርምጃ የሚወሰድ መሆኑን ተናግረዋል።
እንደ አጠቃላይ መከላከያ ሰራዊት ለየትኛውም ግዳጅ በላቀ ብቃት፣ ጀግንነትና ቁርጠኝነት የተዘጋጀ አስተማማኝ ኃይል መሆኑን አንስተው በየትኛውም አቅጣጫ በጥፋት ተግባር ላይ የተሰማሩ አካላት ቆም ብለው ማሰብ እንዳለባቸው አሳስበዋል። የኢትዮጵያ አየር መንገድ ግሩፕ በተጠናቀቀው በጀት ዓመት 9.1 ቢሊዮን ዶላር ገቢ ማግኘቱን የግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ገለጹ። አየር መንገዱ በ2018 በጀት ዓመት ውጤታማ የስራ እንቅስቃሴ ማድረጉን ዋና ስራ አስፈጻሚው ተናግረዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በሰጡት መግለጫ እንዳሉት አየር መንገዱ በተጠናቀቀው በጀት ዓመት 9.1 ቢሊዮን ዶላር ገቢ አግኝቷል። ገቢው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ20 በመቶ ብልጫ እንዳለው ጠቅሰው በ2018 በጀት ዓመት ከተያዘው እቅድ ጋር ሲነጻጸር የ9 በመቶ ብልጫ አለው ብለዋል። 4 አዳዲስ ዓለም አቀፍ የበረራ መዳረሻዎች መክፈቱን ጠቁመው 20.7 ሚሊዮን መንገደኞችን ማጓጓዙን ተናግረዋል። 22 የነበሩ የሀገር ውስጥ መዳረሻዎች ወደ 25 ከፍ እንዲል መደረጉን ጠቁመው ይህም የሀገር ውስጥ አገልግሎት አቅም ከፍ ያደረገ ነው ብለዋል። 897,000 ቶን ጭነት የማጓጓዝ አገልግሎት መስጠቱን ገልጸው ይህም ከባለፈው ዓመት ጋር ሲነጻጸር የ16 በመቶ ብልጫ እንዳለው አስረድተዋል። እንደ አቶ መስፍን ገለጻ አየር መንገዱ በበጀት ዓመቱ 9 አዳዲስ አውሮፕላኖች በግዥና በኪራይ ወደ ስራ እንዲገቡ መደረጉ የተሻለ ውጤት እንዲመጣ አስተዋጽኦ ማበርከቱን ጠቅሰዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ለሕዝብ ጥያቄዎች እውነተኛ መፍትሄ በማምጣት ሀገራዊ አብሮነትን ለማጠናከር መሰረት የሚጥል መሆኑን ተመካካሪዎች ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገር ውስጥና በውጭ ያሉ ኢትዮጵያውያንን በማወያየት ምክክር የሚደረግባቸው 8 አጀንዳዎችን ይፋ ማድረጉ ይታወሳል። በዚህም 4000 ተመካካሪዎች በአዲስ ዓለም አቀፍ ኮንቬንሽን ማዕከል ምክክር እያደረጉ ነው። በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች ለኢዜአ እንደገለጹት በሀገራዊ ምክክር ጉባኤው ላይ ወሳኝ በሆኑ ሀገራዊ ጉዳዮች ላይ በግልጽ ምክክር እየተደረገ ይገኛል። ከአስተያየት ሰጪዎች መካከል ፓስተር አባይነህ ቦፌ እንደገለጹት ምክክሩ ከሀገር ውስጥም ሆነ ከሀገር ውጭ ሙሉ በሙሉ የኢትዮጵያን ማህበረሰብ ያካተተ ነው። በጠረጴዛ ዙሪያ በሚደረግ ምክክር ለኢትዮጵያ ሰላም ግንባታ መሰረት የሚጥል መሆኑን ገልጸው በተመረጡ አጀንዳዎች ላይ ምክክር እየተደረገላቸው እንደሚገኝ አስረድተዋል። ሌላኛው ተመካካሪ አቶ ተስፋዬ ዳባ በበኩላቸው የአካታች ሀገራዊ ምክክሩ በኢትዮጵያ የቆዩ ችግሮችን በመፍታት ብሔራዊ መግባባትን ለመፍጠር ትልቅ መፍትሄ እንደሚሆን ተናግረዋል። ለዚህም በሀገራዊ ምክክር ጉባኤ ከመላው ኢትዮጵያ የተውጣጡ የማህበረሰብ ክፍሎች ሀሳባቸውን በነጻነት እያንሸራሸሩ እንደሚገኙ ገልጸው ይህም ለሕዝብ ጥያቄዎች እውነተኛ መፍትሄ ለማምጣት መሰረት የሚጥል መሆኑን ገልጸዋል። ራቸው አድማጭ ተመልካቾቻችን ለዕለቱ ያዘጋጅናቸው ዋና ዋና ዘገባዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አምር መሐመድ አብሬያችሁ ቆየሁ። መልካም ጊዜ